ኤቢኤስ ተደጋጋሚ እንግዳ ወዳጅም ቤተሰብም ነን። እስኪ ዳግማዊት ፀሐዬ ሞቅ አድርጋችሁ ተቀበሉኝ። ዳግም ወደ መድረኩ። ዳግም በጣም አምሮብሻል። መቀዳጅ ከጓደኝነት ጀምሮ እስከ ትዳር ድረስ እኔ ከቤቢ ጀርባ ምን ነበረ ብትኝ በቀኝ እህቷ ልጅ በግራ ኤክሷ ልጅ በእነዚህ ሁለት ሴቶች በጣም ስፈተን ነው የኖርኩት። ኦልሞስት ይሄንን 10 አመትና ከዛ በላይ ከጓደኝነት ጊዜ ጀምሮ ማለት ነው። በጓደኝነት ቀደም 4 አመት ቆይተናል ብዬሻለሁና ብቻ ለመግለጽ ይከብዳል። ምናልባት የብዙዎች ባለትዳሮች ችግር ነው ብዬ ማስባለሁ። እንደመሰናከል የቤተሰብ ጣልቃ ገብነት እኔ እንደድል ሆኖ መጥፎ አማች አላጋጠመኝም። የባለቤቴ እናት እጅግ በጣም ወዳት ማከብራት ናት። ኢቭን ኢፍ ግን መጥፎ አማች ቢገጥም እንኳን እናት ትከበራለች። እናት ያለችው ነገር ትክክል ነው ብዬ ነው የማምነው። የኔ እናት ባለቤቴን ባትቀበልልኝ ትክክል ነች። የራሷ የሆነ እምነት ስላላት ነው። የራሷ አመለካከት ምክንያት አላት። በእኔ በኩል በሱ በኩል የገጠመኝ ግን ታናሽ እህቷ አለች፣ አብራው ትኖር የነበረች እሷን ስትበጠብጠን የኖረችው እንደ ችግር ይነሳ ከተባለ ሌላ እህት ወንድሞች አሉት። እጅግ በጣም ሰላማዊ፣ እጅግ በጣም ሃይማኖተኛ፣ እግዚአብሔር የሚፈሩ ምን ልበልሽ በቃ ደስ የሚል ግንኙነት ነው ያለን፣ ደስ የሚል ሰላምታ ነው ያለን። ስለዚህ ከዚህችም እህቱ ጋር እንደዚሁ እኔ ሰው ቀርባለሁና ሰላምታ ነበረን፣ ሰላማዊ ግንኙነት ነበረን። ግን በጊዜ ሂደት የመጣ ነገር ነው። አንዳንድ ጊዜ ብዙ ቦታ እንደሚባለው እንደ ኮምፕሌክስ እስላይ ቅናት ነው የሚባለው፣ እንደ ወንድሜ የወሰደችብኝ አይነት ነገር፣ እንደዛ አይነት ነገር ይመስለኛል በእኔ በኩል። ነገሩ ሲጀመር በብሔር በምን በብዙ ነገር ነው የተነሳው። ግን ምንም አሳማኝ ነገር አላገኘሁኝም። ሌሎች ባለትዳሮችም ጋር እሰማለሁ ወደ እኔ የሚመጡ ብዙ አይነት ጥያቄዎች አሉና የቤተሰብ ጣልቃ ገብነት ትዳሬን ሊያፈርስ ነው፣ ዳጊ አንቺ ያለሽን ኤክስፒሪየንስ ሼር አድርጊ፣ የባሌ እህት በጠበጠችኝ፣ የባሌ እናት ረበሸችን፣ ትዳሬ ሊፈርስ ነው፣ ብዙ አይነት ነገሮች አሉና እኛ ያንን እንዴት ተወጣ ነው? እኔ በበኩሌ እኔ በጣም ደካማ ነኝ ማለት ፈተናዎች ሲመጡ እኔ በስራዬ በህይወቴ በጣም እጋፈጣለሁ። በፍቅር ጓደኝነት፣ በፍቅር ግንኙነት፣ ኢቭን በትዳር ግን ብዙ እኔ ጠንካራ አይደለሁም። ብዙ ሴቶች ጠንካራ ነሽ እንደዚህ እያሉ በጣም ያመሰግኑኛል፣ እንደ ምሳሌ እንደ አርአያ ያነሱኛልና እዚህ ላይ በጣም ደካማ ነኝ። ይሄንን ሙሉ ክሬዲት የምሰጠው ለባለቤቴ ነው። የሱ ድጋፍ፣ የሱ ከጎኔ መሆን፣ የሱ ምክር፣ የሱ ውሳኔ ነው ይሄንን ትዳር ያተረፈው እንዳይፈርስ የሆነው ለዛሬዋ ቀን ይበቃ ነው ብዬ አስባለሁና በዚህ አጋጣሚ አመሰግናለሁ። ሁሉንም አመሰግናለሁ። ግን ለዚህ መታደል ያስፈልጋል። ብዙ ጊዜ ባሎች ናቸው ለዚህ ነገር ወሳኞች። እኔም ባይኔ ስላየሁት ብዙ ትዳር ላይ እንደዚህ አይነት የቤተሰብ ጣልቃ ገብነትና መሰናክል ሲመጣ እዛ ጋር ማስቆም ያለበት ባልየው ነው። ምክንያቱም ባለቤቱን ካልነቀን ቤቢ የሚታወቀው ባይዘዌ በሚስቴ በማለት እና ቤቴ በማለት ነው። ምክንያቱም አንድ የቅርብ የነሱ የሙያ አጋር ነው የሚባለው ከውጭ ደውላልኝ ወደ 18 ደቂቃ በላይ ነው ያወራችኝ። ምንድነው እንዴት ነው ቤቢ አንቺ ምን አይነት ሚስት ብትሆኚ ነው ቤቢ በቃ ቤቱን የሚለው? ሌሎች አብዛኛው አርቲስቶች ላይ ማየው ነገር አላይበትም። ቢያመሽ እንኳን በቃ አሁን ወደ ሚስቴ ወደ ቤቴ ነው የሚለው። እኔ እንኳን 2-3 ያጋጥሞኛልና ምንድነው ሚስጥሩ አለችኝ። ምን አይነት ሚስት ብትሆኚ ነው አይነት ነገር ነው። ግን አይ ይሄ ከእግዚአብሔር ነው። እሱ ቤቱን ወዳጅ ሚስቱን አፍቃሪ ስለሆነ ነው። እና ብዙዎቹ በተለይ ኪነ ጥበብ ውስጥ ሆነሽ ይሄ አብሮ መዝናናት የሚባል ነገር አለ እና እኔ ደግሞ በጣም ነፃነቱን ሰጠዋለሁ። የት ነህ ከማጋ የታመሻህ አልለውም። በቃ ራሱ አስቦ ሲመጣ ነው ደስ የሚለኝና እኔም ነፃነቴን ስለምፈልግ እሱን ነፃ አደርገዋለሁ። ቼክ አላደርግምና በቃ ለኔም እንደባል ኮምፎርታብል ባል ነው። ለልጆቹም በጣም መልካም አባት፣ የሚኮሩበት አባት ነው። ስለዚህ እንደ አርቲስትነቱ እንደ ኪነ ጥበብ ሰው አይደለም። የኪነ ጥበብ ሶስቶኝ ብዙ እንትኖች አሉ በዙሪያሽ እንዳልሹና ለዛ ተጋላጭነት ያለው ወንድ አይደለም። ቤቱን አክባሪ ነው። ለዚህ ደግሞ መንስኤው አንቺ ነሽ። ቤትሽ ኮምፎርት ዞን የሚሆነው
ቤት ውስጥ ያለ ሰው ሰላም መፍጠር ሲችል ነው። እሱ ልክ። ስለዚህ ትመሰከኛለሽ በብዙ ያመሰገንኩ ያዳጋው ከጓደኝነት ጀምሮ እስከ ትዳር ድረስ እኔ ከቤቢ ጀርባ ምን ነበረ ብትኝ በቀኝ እህቷ ልጅ በግራ ኤክሷ ልጅ በእነዚህ ሁለት ሴቶች በጣም ስፈተን ነው የኖርኩት። ኦልሞስት ይሄንን 10 አመትና ከዛ በላይ ከጓደኝነት ጊዜ ጀምሮ ማለት ነው። በጓደኝነት ቅድም 4 አመት ቆይተናል ብዬሻለሁና ብቻ ለመግለጽ ይከብዳል። ምናልባት የብዙዎች ባለትዳሮች ችግር ነው ብዬ ማስባለሁ። እንደ መሰናክል የቤተሰብ ጣልቃ ገብነት እኔ እንደ እድል ሆኖ መጥፎ አማች አላጋጠመኝም። የባለቤቴ እናት እጅግ በጣም ወዳት ማከብራት ናት። ኢቭን ኢፍ ግን መጥፎ አማች ቢገጥም እንኳን እናት ትከበራለች። እናት ያለችው ነገር ትክክል ነው ብዬ ነው የማምነው። የኔ እናት ባለቤቴን ባትቀበልልኝ ትክክል ነች። የራሷ የሆነ እምነት ስላላት ነው። የራሷ አመለካከት ምክንያት አላት። በእኔ በኩል በሱ በኩል የገጠመኝ ግን ታናሽ እህቷ አለች፣ አብራው ትኖር የነበረች እሷን ስትበጠብጠን የኖረችው እንደ ችግር ይነሳ ከተባለ። ሌላ እህት ወንድሞች አሉት እጅግ በጣም ሰላማዊ፣ እጅግ በጣም ሃይማኖተኛ፣ እግዚአብሔርን የሚፈሩ ምን ልበልሽ በቃ ደስ የሚል ግንኙነት ነው ያለን፣ ደስ የሚል ሰላምታ ነው ያለን። ስለዚህ ከዚህችም እህቱ ጋር እንደዚሁ እኔ ሰው ቀርባለሁና ሰላምታ ነበረን፣ ሰላማዊ ግንኙነት ነበረን። ግን በጊዜ ሂደት የመጣ ነገር ነው። አንዳንድ ጊዜ ብዙ ቦታ እንደሚባለው እንደ ኮምፕሌክስ ቅናት ነው የሚባለው፣ እንደ ወንድሜ የወሰደችብኝ አይነት ነገር፣ እንደዛ አይነት ነገር ይመስለኛል በእኔ በኩል። ነገሩ ሲጀመር በብሔር በምን በብዙ ነገር ነው የተነሳው። ግን ምንም አሳማኝ ነገር አላገኘሁኝም። ሌሎች ባለትዳሮችም ጋር እሰማለሁ ወደ እኔ የሚመጡ ብዙ አይነት ጥያቄዎች አሉና የቤተሰብ ጣልቃ ገብነት ትዳሬን ሊያፈርስ ነው፣ ዳጊ አንቺ ያለሽን ኤክስፒሪየንስ ሼር አድርጊ፣ የባሌ እህት በጠበጠችኝ፣ የባሌ እናት ረበሸችን፣ ትዳሬ ሊፈርስ ነው፣ ብዙ አይነት ነገሮች አሉና እኛ ያንን እንዴት ተወጣ ነው? እኔ በበኩሌ እኔ በጣም ደካማ ነኝ ማለት ፈተናዎች ሲመጡ እኔ በስራዬ በህይወቴ በጣም እጋፈጣለሁ። በፍቅር ጓደኝነት፣ በፍቅር ግንኙነት፣ ኢቭን በትዳር ግን ብዙ እኔ ጠንካራ አይደለሁም። ብዙ ሴቶች ጠንካራ ነሽ እንደዚህ እያሉ በጣም ያመሰግኑኛል፣ እንደ ምሳሌ እንደ አርአያ ያነሱኛልና እዚህ ላይ በጣም ደካማ ነኝ። ይሄንን ሙሉ ክሬዲት የምሰጠው ለባለቤቴ ነው። የሱ ድጋፍ፣ የሱ ከጎኔ መሆን፣ የሱ ምክር፣ የሱ ውሳኔ ነው ይሄንን ትዳር ያተረፈው እንዳይፈርስ የሆነው ለዛሬዋ ቀን ይበቃ ነው ብዬ አስባለሁና በዚህ አጋጣሚ አመሰግናለሁ። ሁሉንም አመሰግናለሁ። ግን ለዚህ መታደል ያስፈልጋል። ብዙ ጊዜ ባሎች ናቸው ለዚህ ነገር ወሳኞች። እኔም በአይኔ ስላየሁት ብዙ ትዳር ላይ እንደዚህ አይነት የቤተሰብ ጣልቃ ገብነትና መሰናክል ሲመጣ እዛ ጋር ማስቆም ያለበት ባልየው ነው። ምክንያቱም ባለቤቱን ካልነቀን ቤቢ የሚታወቀው ባይዘዌ በሚስቴ በማለት እና ቤቴ በማለት ነው። ምክንያቱም አንድ የቅርብ የነሱ የሙያ አጋር ነው የሚባለው ከውጭ ደውላልኝ ወደ 18 ደቂቃ በላይ ነው ያወራችኝ። ምንድነው እንዴት ነው ቤቢ አንቺ ምን አይነት ሚስት ብትሆኚ ነው ቤቢ በቃ ቤቱን የሚለው? ሌሎች አብዛኛው አርቲስቶች ላይ ማየው ነገር አላይበትም። ቢያመሽ እንኳን በቃ አሁን ወደ ሚስቴ ወደ ቤቴ ነው የሚለው። እኔ እንኳን 2-3 ያጋጥሞኛልና ምንድነው ሚስጥሩ አለችኝ። ምን አይነት ሚስት ብትሆኚ ነው አይነት ነገር ነው። ግን አይ ይሄ ከእግዚአብሔር ነው፣ እሱ ቤቱን ወዳጅ ሚስቱን አፍቃሪ ስለሆነ ነው። እና ብዙዎቹ በተለይ ኪነ ጥበብ ውስጥ ሆነሽ ይሄ አብሮ መዝናናት የሚባል ነገር አለ እና እኔ ደግሞ በጣም ነፃነቱን ሰጠዋለሁ። የት ነህ ከማጋ የታመሻህ አልለውም። በቃ ራሱ አስቦ ሲመጣ ነው ደስ የሚለኝና እኔም ነፃነቴን ስለምፈልግ እሱን ነፃ አደርገዋለሁ፣ ቼክ አላደርግምና በቃ ለኔም እንደባል ኮምፎርታብል ባል ነው። ለልጆቹም በጣም መልካም አባት፣ የሚኮሩበት አባት ነው። ስለዚህ እንደ አርቲስትነቱ እንደ ኪነ ጥበብ ሰው አይደለም። የኪነ ጥበብ ሶስቶኝ ብዙ እንትኖች አሉ በዙሪያሽ እንዳልሹና ለዛ ተጋላጭነት ያለው ወንድ አይደለም። ቤቱን አክባሪ ነው። ለዚህ ደግሞ መንስኤዋ አንቺ ነሽ። ቤትሽ ኮምፎርት ዞን የሚሆነው ቤት ውስጥ ያለ ሰው ሰላም መፍጠር ሲችል ነው። እሱ ልክ። ስለዚህ ትመሰከኛለሽ በብዙ ያመሰገንኩ ያዳጋው